የእንግሊዝኛ ቃላት በድምጻቸው እንጂ በፊደላቸው እንደማይነበቡ ከዚህ በፊት ደጋግሜ ነግሬያቸዋለሁ። ዛሬ እስኪ ይህን ነገር በእነዚህ 4 ቃላት በተግባር ላሳያችሁ። እነዚህ በጣም የተለመዱ የምናውቃቸውን ቃላት እንዴት በትክክል በድምጻቸው ማንበብ እንደምንችልና ፊደሎቹ ምን ያህል ለማንበብ አስቸጋሪ እንደሆኑ ነው። የመጀመሪያውን ቃል አብረን እናንብብ። እስኪ እናንተ ቀድማችሁ አንብቡልኝ። እሺ ከኔ ጋር እናንብብ። ቬጅተብል ብለን ማንበብ እንችላለን። ቬጅተብል ብለን ማንበብ እንችላለን በሁለቱም መንገድ። ቲን ወደ ፋስት ኤንድ ሶፍት ድ ስንቀይራት አሜሪካን ፕሮናንሲዬሽን እያደረግነው ነው። ትን እንደ ት ካነበብናት ብሪቲሽ እንግሊሽ ነው ማለት ነው። በዚህ መንገድ ስናነብ አሁን እዚህ ጋር ፊደሉ አይነበብም ያልኳችሁ ጋር ልውሰዳችሁ። አሁን ይህን ቃል ቭ ይቺ ኢ እንደ ኤ ተነበበች። ከዛ ይቺ ኢ ጨርሶ ጠፍታለች፣ ሳይለንት ነች። ከዛ አሁን ትን ስንወስድ ይቺም ኤ አሁንም ጠፍታለች። ይቺ ኢም ሳይለንት ሆና ግን በሸዋ ሳውንድ ተወክላለች ማለት ነው። ስለዚህ እዚህ ውስጥ እንኳን አሁን እኛ ስናነብ ቬጀቴብል ብለን የምናነባው ይቺና ይቺ ሁለቱ ቫውሎች ስለጠፉ ጂት አንድ ላይ ከዛ ብ፣ ስለዚህ ቬጅተብል ተብሎ ነው የሚነበው። ስለዚህ ፊደሉ ሳይሆን የተነበበው ድምፁ ነው ማለት ነው። ቬጅተብል ብለን ብናነበው በትክክል አንብበነዋል ማለት ነው። ወደ ሁለተኛው ቃል ልውሰዳችሁ። ሁለተኛውን ቃል እስኪ እናንተ አንብቡልኝ። ኦኬ፣ ይህ ቃል በአሜሪካን እንግሊሽ ሲነበብ ተሜዳው ተብሎ ይነበባል። በብሪቲሽ እንግሊሽ ሲሆን ደግሞ ተማተው ይሆናል። ሰው እዚህ ጋር ስትሬስ ሲለብሏ ሜይ ነች ማለት ነው። እዚህ ጋር ነው ስትሬሳችን ያለው። ስለዚህ ሜይ የምትለው ሲለብል ከሁሉም ከፍና ረዘም ተብላ ትነበባለች ማለት። ስለዚህ ተሜዳው ወይም ተማተው ማ እዚህ ጋር ከፍ ትላለች ማለት ተማተው። ስትሬስ ሲለብሉን ጠብቀን ድምፁን ከፍ አድርገን ማናነበው ሲሆን ሞኖቶን እናደርገዋለን ማለት ነው። ያ ደግሞ ሚስፕሮናውንስ እንዳደረግን ይቆጠርብናል። አንደኛው ነገር ይሄ ነው። አሁን ወደ ፊደሎቹና ድምፆቹ ልውሰዳችሁ። እዚህ ጋር ፊደሏ ኦ ነች፣ ድምጿ ግን እ ነች። ስለዚህ እኛ ቶ የማለት ልማድ ነው ያለን፣ ግን ተ ተብሎ ነው የሚነበበው። እዚህ ጋር እኛ አ ብለን ነው የምናነበው። ቶማቶ የማለት ልማድ ነው ያለን። ድምፁ ላይ ግን ኦን ወደ እ ቀይረን ተ ካልን በኋላውን ኤን ደግሞ ወደ ኤ ቀይረን አ ከማለት ይልቅ ኤ አድርገን ዲፍተን ኤ እና ኢ ድምፅ ባንድ ላይ ሁለት ድምፆች ባንድ ላይ ተጣምረው የመጡበት ጥምር አናባቢ ድምፅ ስለሆነ ሜይ እንላለን ማለት ነው። ስለዚህ ተሜይ። ከዛ እዚህ ጋር ደግሞ ይቺ ኦ አሁንም ዲፍተንግ ነች። ው ተብላ ነው እንጂ ኦ ተብላ አትነበብም። ይቺ ቲ ደግሞ በቫውል መካከል ስለመጣች በአሜሪካን እንግሊሽ ፋስት ኤንድ ሶፍት ድ ስለምናደርጋት እናረግና ተሜዳው ተሜዳው ብለን እናነበዋለን። እዚህኛው ላይ ብዙም ውስብስብ ነገር የለውም፣ አንድ አይነት ናቸው። የተቀየረው ይቺ በብሪቲሽ እንግሊሽ ኤ ብለን የምናነባት አሜሪካን እንግሊሽ ላይ ግን አ ተብላ ትነበባለች። ተማተው። ይቺም ቲ ፋስት ኤንድ ሶፍት ድ አትሆንም፣ ፍላፕ ድ አናደርጋት የሚችል በብሪቲሽ እንግሊሽ ጊዜ። ይሄ ነው ልዩነቱ። ወደ ሶስተኛው ቃል ይዣችሁ ልሂድ። ይሄን ቃል እስኪ እናንተ ቀድማችሁ አንብቡልኝ። ኦኬ፣ አብረን ይቺ ኦ አሁንም ኦ ተብላ ትነበብ ተብላ ትነበብ። ስለዚህ ፐ ፐ። ከዛ ይቺ ኤ አሁንም አ ተብላ ትነበብ፣ ኤ ተብላ ነው የምትነበብ። ስለዚህ ፖታቶ ሳይሆን በብሪቲሽ እንግሊሽ ፖቴቶ ብለን እናነበዋለን። አሜሪካን ሲሆን ይቺን ት ፋስት ኤንድ ሶፍት ዳርገን ፐ ቴይ ዳው። ሰው ይቺ ኦ አሁንም ዲፍተንግ ነች። ኦ ሳትሆን አው ድምፅ ነች። አው ዲፍተንግ ባውል ነች። ይቺም ዲፍተንግ ባውል ነች። ይቺ ኤ ነች እንጂ ኤ ብቻዋን አይደለችም። ስለዚህ ፐ ቴይ ዳው
ፖቴቶ አሜሪካን ብሪቲሽ ስናደርገው ፖቴቶ እንደዚህ ብለን ማናነበው ከሆነ ሚስፕሮናውንስ እያደረግን ነው ማለት ነው። ወደ መጨረሻዋና በጣም የተለመደች ቃል ልውሰዳችሁ። እስኪ እናንተ ቀድማችሁ አንብቡ። እሺ ከኔ ጋር እናንብብ። ይቺ ኤ ተብላ ነው የምትነበው። ስለዚህ ባ ሳይሆን በ ተብሎ እንዲነበብ ያደርጋል ማለት ነው። ይቺ ኤ ደግሞ አሁንም ተብላ ና ብለን ነው የምናነባት ማለት ነው። ከዛ ይችኛዋ ኤ አሁንም እንደ መጀመሪያዋ ኤ ሆና ዊክ ሆና ነው የምትነበበው። ነ ስትሬስ ሲለብሉ እዚህ ጋር ስለሆነ ና የምትለው ከፍና ረዘም ትደረጋለች ማለት ነው በዚች ምክንያት። ስለዚህ ሁልጊዜም በእያንዳንዱ ከአንድ በላይ ሲለብል ያለው የእንግሊዝኛ ቃል ላይ እንዲህ አይነት ምልክት ካገኛችሁ ከሱ ቀጥሎ ያለችው ሲለብል ከፍና ረዘም ተብላ ትነበባለች ማለት ነው። ይህንን ሁሉ ነገር አጣምረን ስንረዳና የእንግሊዝኛ ቃላትን በፊደላቸው ሳይሆን አሁን እኔ ባሳየዋችሁ መንገድ በድምፃቸው ማንበብ ስንችል ነው የእንግሊዝኛ ቃላትን በትክክል ማንበብ ቻልን የሚባለው፣ ወይም ስንናገር ቃሉን በዛ ድምፅ የምናመጣው። ስለዚህ እስኪ ይህንን ትምህርት እናጠቃለን። ይሄ ቃል አሁን ቬጅተብል ተብሎ ይነበባል ማለት ነው፣ ወይም ቬጅተብል። ይሄኛውንም ተሜቶ ወይም ተማቶ ብለን ማንበብ እንችላለን። ሶስተኛውን ፖቴቶ ወይም ፖቴቶ ብለን ማንበብ እንችላለን። አራተኛውን በናና ብለን ነው ማንበብ ያለብን። በናና ነው እንጂ ባናና አይሰራም ማለት ነው። ፖታቶ፣ ቶማቶ፣ ቬጅቴብል አይደለም ማለት ነው። ስለዚህ እንደዚህ አይነት የማንበብ ችሎታ ሲኖረን ነው በእንግሊዝኛችን ላይ በትክክል ለማንበባችን እርግጠኛ የምንሆነውና በራስ መተማመን የሚኖረን። እንደዚህ የእንግሊዝኛ ቃላትን በትክክል ማንበብና በትክክለኛ ድምፃቸው መናገር ከፈለጋችሁ እኔ እያንዳንዱን ድምፅ በመለየት የእንግሊዝኛ ቃላትን በትክክል ማንበብና መናገር የምችሉበት ስልጠና ሰጣችኋለሁ። ተጨማሪ መረጃ ከፈለጋችሁ በዚህ ስልክ ደውሉ።